ተኝ አልኩሽ ተኝ ተኝ በመብርሃን ይዤሻለሁ ተኝ ተኝ ብዬሻለሁ ተኝ አልኩሽ። አንተም ተወኝ ብዬሃለሁ ተወኝ ብዬሃለሁ ተወኝ ተወኝ በመብርሃን ይዣችኋለሁ ተውኝ ብዬሃለሁ ተውኝ። አንቺም ተወኝ አንተም ተወኝ በመብርሃን ይዣችኋለሁ ተውኝ። ከአባቴ አፄ ዳዊትም ይሁን ከአያት ቅድመ አያቶቹ ክህደትን አልወረስኩም። ይሆናል ያልኩት ይሆናል እንጂ እኔ ዘር ያዕቆብ ቃሌን አላጥፍም። እና ተውኝ አንቺም ተይኝ አንተም ተወኝ ተውኝ። እንደ ነፍስህ የምትሳሳላት እንደ አንድ እምነትህ የምትሞትላት ሚስትህ እንደ ሰርክ ልምዷ ለቅድስት ሀገር ጦቢያ ለርስት መንግስታችን ደብረ ኤባ ለጉምሳችን ዘርዓ ያዕቆብ እንደ ሰርክ ልምዷ በሥላሴም ፊት ተንበርክካ ትጸልይ ነበር አሉ። እንዲያ ሰባት ሰማይ ተገልጦ ጽርሐ አርያምን እንዳየ ሥላሴ ምስጢር እንደተገለጠለት ጥኑ ዲያቆን ያ ምስኪን ወልደ ተንሳይ የተባለ ዲያቆን በሥላሴ መንበር ፊት ከካህኑ ጋር ያጥን ነበር አሉ። እና ድንገት ካህኑ ምእመኑን ቅረቡ እያለ ሲጣራ የጌታን ሥጋ ከሥጋችሁ ደሙን ከደማችሁ አዋህዱ ሲል የኔዋ ውድ የኔዋን እመቤት ልትቀበል ወደ ቅዱስ ቁርባኑ ገባች። ግና ከውዴ ፀጉር አንዲቷ ዘለላ ዲያቆኑ ከያዘው ጽዋ ከክቡር ደም ውስጥ ገባች አሉ። በዚህ ጊዜ የጌታን ሥጋ የጌታን ደም በጽዋ ያዘ ዲያቆን የአምላኬ ደም አይረክስም ብሎ የውዴን ፀጉር መጥቶ የረካብ አይመስለው ፀጉሯን እየቀረጣጠፈ ወደ ሆዱ አስገባዋል። ይህም ጉድ ያስደነገጣት ውዴ የሆነውን ነገር ለልጇ ብትነግረው የጅብ ችኩል ቀንድ ይነክሳል እንዲሉ ልጄ ካህናቱን ሁሉ አሳስቶ ሊቃውንቱን ሁሉ አሳስቶ ያንን ዲያቆን በግፍ ጋራ ድንቁ ላይ አሰቀለው። ጋራ ድንቁ ላይ አሰቀለው። ታዲያ ሕግና ሥርዓት ስናወጣ ነውና ጨዋም ሊቅም እኩል እንዲቀጣ የገደለ ይሙት ስላልን ሞት ሊሆን ነው ልጄ አንተ ዕጣ ሞት። ግን ምነው የዛን ቀን ከልፍኝሽ ባልወጣሽ፣ ምነው ፀጉርሽን በወጉ በከፈንሽ። አሁን ማን ይሙት ልጅሽ ይሙት ብዬ ብበይን እንደምን ብሎ ያየኝ ይሆን ዓይንሽ? እንደምን ብሎ ይቅር ይለኛል ልብሽ? ኧረ እንደምን ብሎ ያቅፈኝ ይሆን ክናድሽ? የለም እውነት አንተ ብቻ ነህ ፈጣሪ። ፍትህ የሚገኘው ከመንበር ስር ነው እንጂማ ሰብ ከንቱ ነው። ዘር መርጦ አጥንት ቆጥሮ ደም አሽትቶ ነው የሚፈርደው። እውነት አንተ ብቻ ነህ ፈጣሪ። የሚስቴ ቀልብ ባሌ በልጄ ላይ አይጨክንም እያለች የልጄ ቀልብ አባቴ በኔ አይጨክንም እያለች የዲያቆን ነፍስ ከአርያም ፍትህ ብላ እየጮኸች ይኸው በዚህ ጠፍ ጨረቃ ይኸው በዚህ ውድቅት ያስጨንቁኛል። ግና ግን አገር እንዳልተኛ ልቦና ይነግረኛል። ፍርዱን ስጥ ያለኝ ሕዝብ ነገ ፍርድ ብሎ ይጠብቀኛል። እና እኔም የጸና ሕግ ለልጄ ብዬ ባጣምም የኖረ ሕግ ለልጄ ብዬ ባደሎድም እግዚአብሔርም ቢሆን ይቅር አይለኝ። እና እንግዲህ ፍርዱ ለታሪክ ነው። ልጄ ፍርዱን ሰምተኸው በቁምህ በሞትህ እንዲከተልህ ዘርዓ ያዕቆብ ነኝና ንጉሥ እውነትን ነው የማወርስህ። ሊቃውንቱን ሁሉ አሳስተህ
አዋቂዎቹን ሁሉ አሳስተህ ፍርዱን ሁሉ አዛብተህ ዲያቆኑን እንዳሰቀልህ በፍትህ ስም ወስደው ጋራ ድንቁ ላይ ይስቀሉህ። ግንባርህን ዝሜ ነው የምሸኝህ። ጋራ ድንቁ ላይ ይስቀሉህ። ጋራ ድንቁ ላይ ይስቀሉህ።